በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሰዎች የሰውን ልጅ ማን ይሉታል? የማቴዎስ ወንጌል ምዕራፍ 16 ቁጥር 13 መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያቀረበው ጥያቄ ነው። ሰዎች የሰውን ልጅ ማን ይሉታል? ኢየሱስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ማለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል አለው ይላል። እንግዲህ እንደሚታወቀው መድኃኒታችን ኢየሱስ ክርስቶስ ብዙ ሕዝብ ጋር አብሮ እየዋለ ስለ ራሱ ማን እንደሆነ እርሱ ማን እንደሆነ እያስተማረ እየፈወሰ የተለያዩ ተአምራትን እያደረገ ከሕዝቡ ጋር ይውል እንደነበረ ለ3 ዓመታት ያህል ያለፈበትን ምድራዊ ቆይታ በቅዱስ ወንጌል ተገልጾ እናገኛለን። እና የሚገርመው ነገር ግን እነዚህ ሰዎች አብሯቸው እየዋለ እያስተማራቸው፣ እየመገባቸው፣ እየፈወሳቸው ኢየሱስ ክርስቶስን የሚያውቁት ግን በተሳሳተ መንገድ ነበር። መጥምቁ ዮሐንስ፣ ኤልያስ፣ ኤርምያስ ወይም ከነቢያት አንዱ ነው በማለት በተሳሳተ መንገድ ገለጹት። ነገር ግን እርሱ የሕያው እግዚአብሔር ልጅ እንጂ እነርሱ እንዳሉት መጥምቁ ዮሐንስም ኤልያስም ኤርምያስም እንዳልሆነ ይታወቃል። ከዚህ በኋላ ደቀ መዛሙርቱን እናንተስ በማለት ጠየቃቸው። እናንተስ ማን ትሉኛላችሁ? ሐዋርያው ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። በዚህም ጊዜ መድኃኒታችን ኢየሱስ ክርስቶስ መለሰለት፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም። የገለጠልህ ሰማያዊ አባቴ ነው። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም። አናቅጸ ሲኦልኒ እይገይልዋ፣ የሲኦልም ደጆች አይችሏትም። የክፋት መናፍስት አሰራር ቤተ ክርስቲያንን አያናውጣትም። የጠላት አሰራር ቤተ ክርስቲያንን አያናውጧትም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል በማለት ለቤተ ክርስቲያን ይህንን ስልጣን በሐዋርያው ጴጥሮስ በኩል እንደሰጠ እናያለን። ይህ የተሰጠው ስልጣን በሐዋርያት ሥራ ምዕራፍ 2 ላይ ተገልጾ እንደምናገኘው ባለ 50 ወይም ባለ ጰራቅሊጦስ በምንለው ዕለት ላይ በአንድ ቀን 3000 ነፍሳት ወደ እግዚአብሔር መንግሥት እንዲመጡ የወንጌልን ቃል ሰምተው ወደ ሕይወት እንዲመጡ ማድረጉ የሚታወቅ ነው። ይህ ለሐዋርያት የተሰጠው ስልጣን ዛሬም ለቤተ ክርስቲያን የተሰጣት ስልጣን ሰዎች ወደ እግዚአብሔር መንግሥት እንዲፈልሱና
የእግዚአብሔርን መንግስት መውረስ እንዲችሉ የወንጌልን ቃል ለሰው ልጆች በመስበክ የወንጌልን ቃል በማስተማር በእጃቸው ቅዱስ ወንጌልን ላከ ተብሎ እንደተጻፈው በወንጌል ብዙዎችን የሚያድን ስልጣን እንደሰጣቸው ይህ ለሐዋርያው ጴጥሮስ የተነገረው ቃል በሐዋርያት ዘመን በየዘመናቱ የሰራ ዛሬም በቤተ ክርስቲያን ትልቁ ስልጣን ይህ እንደሆነ ይታወቃል። እና መድኃኒታችን ኢየሱስ ክርስቶስ የተናገረው ይህንን የገለጠልህ አሁን አንተ ያልከውን እኔ የሕያው እግዚአብሔር ልጅ መሆኔን የገለጠልህ ሥጋና ደም ሳይሆን የሰማዩ አባቴ ነው አለ። የሰማዩ አባቴ ነው። እንደሚታወቀው አሁንም ድረስ ብዙ ሰዎች ስለ ኢየሱስ ክርስቶስ ያላቸው የተሳሳተ ግንዛቤ እንዳለ ይታወቃል። አንዳንዶች ባለማወቅ፣ አንዳንዶች ደግሞ ስለ እርሱ የተነገረውን አዛብቶ በመተርጎም ይስታሉ። መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ተብሎ እንደተጻፈው ነገረ ክርስቶስም ቢሆን መንፈሳዊ መገለጥን የሚጠይቅ እንጂ በፊደል እውቀት ላይ ብቻ የተመሰረተ እንዳልሆነ ክፍሉ ያስረዳናል። ሐዋርያው ጴጥሮስም ሥጋና ደም አልገለጠልህም በሰማያት ያለው አባቴ ነው እንጂ መባሉ ከዚህ የተነሳ ነው። ክርስቶስን ለማወቅ የቀለም እውቀት ብቻ ሳይሆን ሰማያዊ የሆነ መገለጥ፣ መንፈሳዊ መገለጥ እንደሚያስፈልግ ነው የሚያስገነዝበን። ይህ ካልሆነ የሰው እውቀት ብቻ ይሆናል። የሰው እውቀት ደግሞ ወደ እግዚአብሔር መንግሥት ሊያደርስ ክርስቶስንም ሊያሳውቀን አይችልም። እርሱ ከዓለም በፊት የነበረ ዓለምን የፈጠረ ዓለምን ያስገኘ በሥጋ ወደ ዓለም የመጣ መሆኑን የእግዚአብሔር ቃል ያስረዳል። ዓለም አላወቀውም የተባለውም ለዚህ ነው። ክርስቶስ ማን እንደሆነ ያላወቀ ሰው ደግሞ በክርስቶስ የተገኘውን የዘላለም ሕይወት ማወቅ አይችልም። ራሱ ክርስቶስ በባሕርይ አባቱ እግዚአብሔር አብ ፊት ባቀረበው ጸሎት እንደገለጸው እውነተኛ አምላክ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። ይህቺ የዘላለም ሕይወት ናት። ክርስቶስን ማወቅ ማለት እግዚአብሔርን ማወቅ፣ ክርስቶስን ማወቅ ማለት የዘላለምን ሕይወት ማወቅ፣ ክርስቶስን ማወቅ ማለት በአንድነትና በሦስትነት የተገለጠውን አንድ እግዚአብሔርን ማወቅ ነው። ደቀ መዛሙርቱ አብን አሳየን ባሉት ጊዜ እኔና አብ አንድ ነን ያላቸው ለዚህ ነው። ክርስትና ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ መሆኑን አምኖ የዘላለምን ሕይወት ማግኘት ነው። የዘላለምን ሕይወት ማግኘት የሚቻለው የሕያው እግዚአብሔር ልጅ ክርስቶስ በሥጋ እንደተገለጠ አምኖ ይህንን እውነት በማወቅ ነው። ሐዋርያው ጴጥሮስ በሌላ ስፍራ ላይም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት እንደመሰከረ ይታወቃል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ የዘላለም ሕይወት ቃል አለ በማለት ነበር የመሰከረው። የዮሐንስ ወንጌል ምዕራፍ 6 ቁጥር 68 እና 69 ላይ ኢትዮጵያዊ ጃንደረባም በፊልጶስ ወንጌል ከተሰበከለት በኋላ የመሰከረው ይህንን ምስክርነት ነው። ክርስቶስ የሕያው እግዚአብሔር ልጅ መሆኑን ክርስቶስ የሕያው እግዚአብሔር ልጅ መሆኑን ክርስቶስ የሕያው እግዚአብሔር ልጅ መሆኑን ማመን በእርሱ የሆነውን የዘላለም ሕይወት ማግኘት፣ ይህች የዘላለም ሕይወት ናት ነው ያለው። አንተንና የላከውን ልጅህን ያውቁ ዘንድ ይህች የዘላለም ሕይወት ናት። ወደ ዘላለም ሕይወት የምታደርሰን እውነት በክርስቶስ የተገለጠውን በማወቅና በማመን ነው። ሐዋርያው ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ቁጥር 14 ላይ እንደገለጸው እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ስላለን ጸንተን ሃይማኖታችንን እንጠብቃለን። ጸንተን ሃይማኖታችንን እንጠብቅ። በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን የክርስትና እምነት የተመሰረተው እዚህ ላይ ነው። ቤተ ክርስቲያኔን በአንተ ላይ እመሰርታለሁ ሲል በዚህ ዓለት ላይ
ቤተ ክርስቲያኔን በዚህ አለት ላይ እመሰርታለሁ ሲል የምትመሰረተው ቤተ ክርስቲያን ደግሞ የገሃነም ደጆች እንደማይችሏት ለሐዋርያው ጴጥሮስ ሲናገር የሐዋርያት አገልግሎት ዛሬም ድረስ የቤተ ክርስቲያን አገልግሎት በሕያው እግዚአብሔር ልጅ በክርስቶስ መሰረትነትና በሐዋርያት ትምህርት በነቢያትና በሐዋርያት መሰረት ላይ ታነጻቸዋል ተብሎ በኤፌሶን መልእክት ላይ እንደተገለጸው ይህ ለሐዋርያው ጴጥሮስ የተነገረው በየዘመናቱ ይህንን አደራ የተቀበሉ አባቶች ሁሉ ያገለገሏት ቤተ ክርስቲያን ወደ እኛም የደረሰችው ይህች ቤተ ክርስቲያን በስጋና በደም እውቀት ሳይሆን በሰማያት ባለው አባታችን እግዚአብሔር አማካኝነት የተገለጠ ምስጢር ያለበት መሆኑን እንገነዘባለን። እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚች ማለት ላይ ቤተ ክርስቲያንን እሰራለሁ። የማትናወጥ ቤተ ክርስቲያን በዓለት ላይ የተመሰረተች ቤተ ክርስቲያን የገሃነም ደጆች ደግሞ አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ይህ ማለት በሚያስተምሩት ቃለ ወንጌል ሰዎች ሁሉ ወደ እግዚአብሔር መንግሥት እንዲደርሱና በሕያው እግዚአብሔር ልጅ ክርስቶስ በደሙ ፈሳሽነት የተመሰረተችው ይህቺ ቤተ ክርስቲያን በክርስቶስ የሆነችልን መሆኗን በማመን ሐዋርያት ትምህርት የሆነውን ተቀብሎ ወደ እግዚአብሔር መንግሥት መግባት እንደሚቻል የተገለጸ ነው። ማሰር መፍታት የሚባለው የእግዚአብሔር የመንግሥቱን ወንጌል ለሰው ልጆች ማዳረስ፣ የእግዚአብሔርን የመንግሥቱን ወንጌል የሰሙ ደግሞ ንስሐ በመግባት የሐዋርያት ሥራ ምዕራፍ 2 ላይ እንደተገለጸው በአንድ ቀን 3000 ነፍሳት በሐዋርያት ትምህርት በሐዋርያት ኅብረት ውስጥ ተጠቃለዋል። ይህ የሆነው ግን ክርስቶስ የሕያው እግዚአብሔር ልጅ ሞትን ድል አድርጎ እንደተነሳ ሐዋርያው ጴጥሮስ ከሰበከላቸው በኋላ ምን እናድርግ በማለት ንስሐ ገብተው ተጠምቀው በሐዋርያት ኅብረት ውስጥ ተጠቃለዋል። ይህ ስልጣን በምድር የታሰረ በሰማይ የታሰረ፣ በምድር የተፈታ በሰማይ የተፈታ ማለት በሐዋርያት የተሰጠውን ትምህርት በቤተ ክርስቲያን የተሰጠውን ቃለ ወንጌል በክርስቶስ ሞትና ትንሣኤ የሆነውን መዳን አምኖ የተቀበሉ በወንጌል የተገለጸውን አምኖ የተቀበሉ ሁሉ ይፈታሉ። ይህንን ባለመቀበላቸው ደግሞ ሰዎች የታሰሩ ይሆናሉ ማለት ነው። መፈታት መታሰር ያለው አሁን ነው። ዛሬ ላይ የታሰረ ሰው በሰማይ የታሰረ ስለሆነ፣ ዛሬ ላይ የተፈታ ሰው በሰማያት የተፈታ ስለሆነ አሁን መታሰር አሁን መፈታት፣ በምድር መታሰር በሰማይ መታሰር፣ በምድር መፈታት በሰማይ መፈታት የሚለው ይህ ቃል የወንጌልን ቃል ሰምቶ አምኖ ንስሐ ገብቶ መዳን ማለት ነው። ምክንያቱም ወንጌል ማለት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛውም ቀን ተነሳ የሚል ስለሆነ ይሄው እግዚአብሔር ልጅ ክርስቶስ በሞቱ በትንሣኤው የመሰረታት ቤተ ክርስቲያን ስለ እርሱ የሚናገረውን ቅዱስ ወንጌል አምኖ መቀበል፣ እነዚህ በምድር የተፈቱ ናቸው። ይህንን የማይቀበሉ ደግሞ በምድር የታሰሩ ናቸው፣ በሰማያትም የታሰሩ ናቸው። መፈታት አሁን ላይ ነው፣ መታሰርም አሁን ላይ ነው። ስለዚህ በሐዋርያት ሥራ ምዕራፍ 2 ላይ የተገለጸው ታሪክ ይህንን በግልጽ ያስረዳል። ሐዋርያው ጴጥሮስ አሁን እናንተ የሰቀላችሁት ክርስቶስ የሞትን ጣር አጥፍቶ ተነስቷል በማለት በሰበከላቸው ጊዜ ምን እናድርግ በማለት ንስሐ ገቡ፣ ተጠመቁ። በሐዋርያት ኅብረት ውስጥ በቤተ ክርስቲያን ኅብረት ውስጥ ተጠቃለሉ። ይቺ ቤተ ክርስቲያን የተባለችው በክርስቶስ ሞት በሐዋርያትና በነቢያት ትምህርት ላይ የተመሰረተች ዛሬም ቤተ ክርስቲያን የምታስተምረውና ይህንን ትምህርት አምኖ የሚቀበሉ ሁሉ የዘላለምን ሕይወት ያገኛሉ፣ በሰማያትም የተፈቱ ይሆናሉ። ምክንያቱም አሁን ላይ ቃሉን ሰምተው ተፈተዋልና። ስለዚህ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ይህንን ቃል በመጠየቅ ተገቢውን እውነት ተረድተው ስለ እርሱ ምስክሮች ይሆኑ ዘንድ ክርስቶስ የሕያው እግዚአብሔር ልጅ መሆኑን እንደመሰከሩና
ይህ ምስክርነት ደግሞ ምድራዊና ሰማያዊ የሆነውን መንፈሳዊ ስልጣን እንዲቀበሉ እንዳደረጋቸው እናያለን። አዎ የሰውን ልጅ ሰዎች ማን ይሉታል በማለት ሰዎች ሁሉ ስለ እርሱ ማንነት በውል እንዲያውቁ እንዲረዱ ክርስቶስ ይህንን ጥያቄ አቀረበ። ዛሬም ክርስቶስ ማን እንደሆነ ሁላችንም በውል ልናውቀው፣ ክርስቶስ ማን እንደሆነ በውል ተረድተን በእርሱ የተገኘውን ህይወታችን ልናደርገው ያስፈልጋል።